ሰላም ውዶችዬ እንዴት ናቸው? እንግዲህ በስተመጨረሻ ግብዣዬ ያው አባ ኮስተር እንዲያገታት ወይም ይዟት እንደጠፋ አሳይተውናል። ሁለተኛው ቪዲዮ ላይ ማለት ነው። እንግዲህ ይዟት ለምን እንደጠፋ ደግሞ ሶስተኛው ላይ የምናየው ይሆናል። እንዲሁም ደግሞ አብርሽ ማለት ነው። አብርሽና ሩታ እንግዲህ ሩታ ልጄን ተቀበለኝ መሄድበታል ስትለው ልቀበልሽ አልችልም ትፈልጊ እህቶች እንዳስትፈልጊ የትም አኑሮ አያገባኝም ብሎ እንግዲህ በተናገረው ንግግር ላይ አነጋጋሪ ሆኗል ማለት ነው። ለምንድን ነው እንደዛ ላይ የቻለው ብለው እየተቀባበሉት ነው ማለት ነው። እና እንዲሁም እንግዲህ የግብዣዬን የሁለተኛው ቪዲዮ እኔ ማለት ነው እስከ መጨረሻው ነው ያየሁት። ሲያኔ ፊልም ነው የሚመስል ማለት ያው ታውቃላችሁ፣ ግማሾችም ተዋናይ ስለሆኑ ብዙም አላስቸገራቸውም እና ከእስከ መጀመሪያው እስከ መጨረሻው ሳይው ነበረ። አይታችሁታል። ጀልባው ውስጥ ሆኖ ግብዣዬ እያሉ ሲጠሩ ፊልም በሉት የምር እንዲህ ዝም ብሎ ለይቶ ምናምን ቪዲዮ የተሰራ አይመስልም። እና አንዳንዴ ያን ጥሩ ጥሩ ቪዲዮዎች እየወጣሉ እና የትናንትናው ቪዲዮ በጣም ነው የተመቸኝ እና እስኪ ሶስተኛው ላይ ደግሞ እናያለን ማለት ነው። በጣም አሪፍ ቪዲዮ ነበር ማለት ነው። እና በዛው አጋጣሚ እንግዲህ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቷት። በቅርቡ 100 ሺህ መግባት አለባት፣ ይገባታል ማለት ነው። ያኔ እንደምታዩት ያን ለማሳደግ የማታደርገው ነገር የለም። ግን ሰብስክራይቧ እየሄደ አይደለም፣ ግን ይገባታል ማለት ነው። የኢትዮጵያ ቲክቶከሮች እኮ እየተቃወሟት ነው ማለት እንዴት ልበልጠን ነው እንዴ እያሉ ካሁኑ ከሷ ጋር በጌሙም በዛም በሁሉም ነገር መፋለም ፈልገዋልና ግብዣዬ ደግሞ ትንሽ ረጋ ብትል ጥሩ ነበር ማለት ነው። እሷ ግን እጫወታለሁ እያለች እንግዲህ ውሳኔዋን ወስናለች ማለት ነው። እና ሰብስክራይብ ያስፈልጋታል። እንዲሁም ደግሞ በጣም ብዙ የፋሚሊ አገዛ ያስፈልጋታል ማለት ነው። እና እንግዲህ አብርሽና ሩታ ትናንትና በለቀቁት ቪዲዮ ላይ ሩታ የሆነ የሚሄድበት አለኝና ልጅን ተቀበለኝ ብለው ነበርና እንግዲህ እንዳየ ነው አብርሽ አልቀበልሽም፣ እህቶችሽ ጋር ኖሪ፣ እኔ ለምንድን ነው የምቀበልሽ? አልቀበልሽም፣ ከአንቺ ጋር ያለኝ ነገር ምንም ነገር ስለሌለ በአሁኑ ሰዓት ልጅ እንኳ ቢሆን እንኳ ራሱ ልቀበልሽ አልችልም እያላት ነው። ያ ማለት እንግዲህ ልጁ አይደለም እንዴ ምንድን ነው እያሉም የሚጠራጠሩ አሉ ማለት ነው። ይህ ነገር ወጥመድ ነው፣ እንኳንም ያልተቀበለችው ልጁን የሚሉም አሉ ማለት ነው። እና ሩታ እንግዲህ አይታችኋል፣ ቀለበት የሚያስርበት ጋር ቀጥታ ሄደች፣ አልተሳካላትም። እንዲሁም ደግሞ ሄርሜላን አግኝታ ቀለበቱን አውጪ አለች፣ አልተሳካላትም። በስተመጨረሻ ልጅህን እንካ አለች እና የምር የምትሄድበት ኑሮ ሳይሆን እንግዲህ አብርሽን ወደ እሷ ለመመለስ ነው የሚመስል እና ኦዲየንስም እንኳንም ያልተቀበልክ ወደፊትም እንዳትቀበል እያለ የአብርሽን ደግፈውታል። ግን የሩታ ኦዲየንሶች ግን ለምን ነው ያልተቀበላት? ምንድነው ልጁ አይደለም እንደ እያሉ ብዙዎች እንግዲህ እየተቃወሙት ይገኛሉ ማለት ነው። ያቺ እንግዲህ አነጋገሩ በጣም እየተቀባበሏት ነው ማለት ነው። ግማሹም እንግዲህ የዲያኔ ልጅ ነው፣ ምክንያቱም ዲያኔ ያለ አንድ ነገር ከሩታ ጎን ሊሆን አይችልም። ስለዚህ ልጁ የዲያኔ ነው እየተባለ መጀመሪያውንም እንግዲህ የዲያኔ ነው እየተባለ ነበረ። አሁንም ደግሞ የዲያኔ ነው እያሉ ነው ማለት ነው። ሁለተኛ ዙር ደግሞ ዙረውበታል ማለት ነው። እና ልጁ የዲያኔ ከሆነ እንዲሁም ደግሞ ዲያኔ ከጎኗ ነው። ስለዚህ አብርሽ በቃ ያኔ ከእርግዝናዋ ጀምሮ ከወለደች ጀምሮ አንድ ቀንም በፍቅር መተው አያውቁም አይደለ? ስለዚህ ለምንድን ነው ሩታ እየሄደች ልጅን ተቀበለኝ እንዲሁም ደግሞ ወደ ቤት ተመለስ የምትለው ለምንድን ነው? ያለ አንዳንዴማ እንዲሁም በአብርሽም ጤንነት የሚጠራጠሩ አሉ ማለት ነው። ይሄ ለሩታ ያልሆነ ለሄርሜላ አይሆንም፣ ረፊ አድቢም የሚላት አለ ማለት ነው። እንግዲህ እስኪ መጨረሻውን እናያለን፣ የግብዣዬንም እንዲሁም ደግሞ የሩታና የአብርሽን ማለት ነው ጋይስ። እና ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። በተለይ ግብዣዬን ማለት ነው ያኔ አግዟት፣ ቢያንስ 100 ሺህ መግባት አለባት ማለት ነው። ያኔ ለምን ለሷ እንደስታች ለምን ታሽቃብጫለች ልትሉ ትችላላችሁ። ግን ያኔ ከዚህ ኪዳለ ስራ ብላ ገብታ እዛ እንዲሁም ደግሞ ብዙዎች ያኔ
ማለት ያለ አይደለ እነ ሶፊ እንዲሁም ደግሞ ፉፉ ነው የሚሉት ስሙ አይያዘኝም። እንዲሁም ሌሎቹ እነ ቀስቴ ባህር ዳር ድረስ ሄደው እሷን እንደዛ እንትን ለማለት ፈታ ለማድረግ እና እንዲሁም ደግሞ ቻናሏን ሰብስክራይብ ለማስደረግ የሄዱት እንግዲህ ያው አለ አይደል አንድ ሰው ስራዬ ብሎ ሲሰራ በቃ የሆነ ደስ የሚል ነገር ከሌለ ቻናሏ የማያርግላት ከሆነ በቃ አለ አይደለ ያን ተስፋ እንዳትቆርጥ እንድትሰራ ስለፈለጉ ነው። እና ስለዚህ ደስተኛ ሆነ እንድትሰራ እሷ ደግሞ የተሻለ ነገር ነው የምታቀርብ። እንዳያቸዋት የተለያዩ ሀገሮች ትሄዳለች። እንዲሁም ደግሞ በዛ ላይ ደግሞ ታውቃላችሁ ብዙ ጥላት ይኖራል እና ለዛ ነው ማለት ነው። አበረታቷት። በቅርቡ 100,000 መግባት አለበት። 50,000 እየቀረበች ነው እና ሰብስክራይብ ማለት ነው። ያኔ አርጉ በመባል ግን ማንም የሚያረጋት የለም። በእርግጥ እንኳን እኔ እና ብርሽም እንዲሁም ደግሞ ሌሎችም ሰብስክራይብ አርጓት ብለው ተናግረው ነበረ። ነገር ግን የሚያረጋት የለም። ከኮሜንት ውጭ መጥተው ከመኮመት ውጭ ምንም ሰብስክራይብ አልመጣም። እነ ሀይሚና እነ ብሩክም ተናግረው ነበረ በቲክቶካቸው ላይ ግን ያረጋት የለም። ለምን? ስለዚህ ያኔ በራሷ ስራ ነው ማለት ነው ያኔ የምትደረገው። አሁን ባህር ዳር ስለሄደ ትንሽ ጨምሮላታል። እና ውዶችዬ እኔንም አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ። አመሰግናለሁ።